ዋው በቃ ሰው ማለት በችግራችሁ ጊዜ ከፊት የሚቆምላችሁ አይዟችሁ አለሁ የሚል ነው። ከዚህ በፊት ሀብቴ ለምን ስለ ሀይሚ ዝም አልክ? ለምን ስለ ብሩክ ብቻ አወራክ? ስለ ሀይሚ ለምን አለሁልሽ አትልም ምናምን ተብሎ ወቀሳ ብጤ ደርሶበት ነበረ። ሰላም ሰላም፣ ውድ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ፣ ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ዛሬ ሀብቴ የብሩኬ ወንድም ብቅ ብሏል ማለት ነው። ጠፋ ብሎ ነበረ። እንኳን በሰላም መጣ ብለናል። የኛ መካሪ ወንድማችን፣ የልጆቻችን ወንድም የልጆቻችን ወይስ የልጆቻችን ወይስ የእህትና የወንድማችን እንበል፣ የምንወዳቸው ልጆች መከታ በሚለው ይስተካከላ። አዎ እንደዛ ነገር ማለት ነው። እንግዲህ በባለፈው ለታ ሀብቴ ስለ ብሩኬ እንዲሁም ስለ ሀይሚ አንዳንድ ነገር ብሎ ነበር። አሁን ላይ ግን ለምን ስለ ሀይሚ ብዙ አላወራህም? ለምን በፊት ላይ ብዙ መከታ ትሆናት ነበረ? አሁን አንዳንድ ነገር ወቀሳ ደርሶበታል መሰለኝ ውዶቼ። በነገራችን ላይ ቤተሰብ ሲሆን ማለት ነው የራሱን ሰው ነው አስቀድሞ የሚወቅሰው የሚቆጣው ምናምን ነገር የራስ የሚለውን ማለት ነው። እዛ ጋር ሀይሚ እንዳትቀየም ምናምን በሚል ነው እንጂ እንዳይከፋት በሚል ነው እንጂ ለሷ ቦታ ሳይኖረው ቀርቶ አይደለም። እውነት ለመናገር ያክል ሀብቴ በጣም ትልቅ ቦታ እንዳለው ነው የሚያሳየው ለሀይሚዬ ማለት ነው። እና በዛም ወቀሳ ደርሶበት ነበረ። ሌላው ነገር ደግሞ ለምን ብቻሽን ሄሽ ትናንትና ከዳኒ ቤት ለምን በሚል ትንሽ በስጨት ብሏል። ሌላው ነገር ደግሞ እሱ ሄዶ አያስታርቃቸውም። አይመቸኝም፣ ስራ አለኝ ወንድሙ ሄዶ መሌ እንደሚያስታርቃቸው ተናግሯል ማለት ነው። በነገራችን ላይ በቅድሚያ በባለፈው ለታ ለምን ስለ ሀይሚ አላወራህም? ለምን ለሀይሚ ድምፅ አልሆንክም? ተብሎ ስለተወቀሰበት ውዶቼ የራሳችሁን ሰው ነው አብልጣችሁ የምትወቅሱት፣ የራሳችሁን ሰው ነው አብልጣችሁ የምትናገሩት ማለት ነው። ያው ሀይሚ ለምን ምናምን ብሎ ቢናገር ኖሮ ይሆናል ሌለ ትከፋሌ ብሎ ስለሚያስብ ነው። ስለዚህ መቆጣት ያለበት ማንን ነው? በይበልጥ ወንድሙን ነው ማለት ነው። ሌላው ነገር ደግሞ ዳኒ ከህይወታቸው ውጣ ላልከው ሀብቴ ዳኒ ብቻ ሳይሆን ሱሲ የምትባል ሴትዮ መውጣት አለባት። ሁለቱም ተያይዘው ቢወጡ ጥሩ ነው። ምክንያቱም በእነሱ ህይወት ውስጥ የገባው ዳኒ ብቻ አይደለም፣ ሶሲ ሁላ ናት። ዳኒ የሶሲን ተልኮ ነው አሁን እየፈጸመ ያለው። ሶሲ ፍቅረኛ የላከችውን ተልኮ እየፈጸመ ነው። ጥርሱ ሳይታመም ታመምኩኝ አለ፣ ፕላስተር ለጣጥፎ ማለት ነው። ይሄ ምንድን ነው? ስም ማጥፋት ነው። ልጁን ወንጀል ውስጥ ለመክተት ማለት ነው በሐሰት። ያ ስም ማጥፋት ሳያንሰው አሁን ደግሞ ተመተሁኝ፣ ጥርሴ የተሸረፈ ምናምን፣ ተጎደሁኝ፣ ብሬስ ምናምን ብሎ ኮተታ ወሬ ልጁን ሌላ ወንጀል ውስጥ ጣጣ ውስጥ ለመክታት ብሎ መጣ። ይሄ የማ ሴራ ብቻ ይመስላል? የዳኒ ሴራ ብቻ ይመስላል? እንዲህ ሀብቴ የፍቅረኛው የሶሲ ሁላ ነው። ስለዚህ ሁለቱም ናቸው ከህይወታቸው መውጣት ያለባቸው፣ መውጣት ካለባቸው ማለት ነው። ደግሞ ማለት ነው አንዳንድ ቅንቅናሞች ሀይሚ ተቡርኬ ህይወት ትውጣ። በጣም የገረመኝ እንደው ክርስቶስን ማለት ነው። ሀይሚ ከቡርኬ ህይወት ትውጣ ይች ጨምላቃ። ኧረ ቆይ መጥፎ ኮመንት ነው እኔ ማለት አልፈልግም። እና ሶሲ የኔ ልዕልት ከብሩኬ ጋር ትቀጥል የሚል ኮመንት አንብቤ ጨጓሬ ተላጠ። እኔ የምለው ማለት ነው የብሩኬና የሀይሚ ፎቶ ተሸክመሽ እንደዛ አይነት ኮመንት ስትጽፊ አይሰቀጥጥሽም? ትንሽ በጣም እኮ የምትደብሩ ሰዎች አላችሁ። እግዚአብሔርን ይሆናል ሌለ ውዝግብግብግብ ብሎ ምናምን ይሆናል ሌለ ውዝግብግብ ያለ ነገር የምትኖሩ ያለ ህይወት የምትኖሩ ለምን አናስተውልም? ግን ደግሞ ማንን ነው ጨምላቃ? ሀይሚን በነገራችን ላይ ምንም ማለት አልፈልግም እዚች ጋር ውዶቼ ማለት ነው። ሌላው ነገር እንግዲህ ሀብቴ ሄዶ ማስታረቅ አይችልም፣ ስራ ይበዛብኛል ምናምን ነገር ቢዚ ነው የሚያደርገኝ የኔ ስራ። ስለዚህ መለኛው ሄዶ ለማስታረቅ ይሞክራል ብሏል። ደስ ይለናል። እኛ ማንም ይሁን ማንም የምንፈልገው መታረቃቸውን አንድነታቸውን ነው። በነገራችን ላይ ብሩኬና ሀይሚ አው ተጨቃጭቀውም ቢሆን በቃ ሌለ አብረው ሲሆኑ ማንም ሰው እኮ አይጠላም። እዚህ ጋር ሀብቴ ተጨቃጭቀውም ይሁን ተነጫንጨው አብረው ሲሆኑ ደስ ይለኛል አላለም እንዴ?
ልክ እኔ ሁል ጊዜ የምለው ነገር እና የሁላችንም እኮ ምርጫ ነው እሱ አብሮ ሲሆኑ፣ በተለይ ደግሞ ሶስተኛ ሰው በመሀላቸው ሳይገባ ሁለቱ ብቻ ሲጨቃጨቁ ፕራንክ ሲደራረጉ ምናምን ነገር እዛ ጋር አሪፍ ነው። ሶስተኛ አሁን ምን ሶስተኛ ሰው ገባ? 5 ነው 6 10 አይደል እንዴ? እንዳለ ጀማው እኮ ነው እዛ ውስጥ የገቡ። አሁን የተቀላቀለችው ሄዳ ማለት ነው ሀይሚ ውዶቼ። ይሄ የቤተሰብ ቅልቅል ነው እንዴ?